አሁን በደረሰን ሰበር ዜና መሰረት እንግዲህ በጣም አሳዛኝ ዜና ተሰምቷል ማለት ነው። ሪፖርቶች እንደሚያሳዩት ከሆነ እስራኤል በኢራን ላይ የኒውክሌር ጦር መሳሪያ ልጠቀም እችላለሁ ማለቷን ገልጸዋል። ይህም ከዩናይትድ ስቴትስ ፈቃድ ማግኘቷን ነው የተዘገበው። በሌላ መረጃችን ደግሞ እንግዲህ የኢራኑ የውጭ ጉዳይ ሚኒስቴር አባስ ኢራን እጅግ ታላቅ የሆነ ወታደራዊ ድል ማስመዝገቧን የሚያረጋግጥ ጠንከር ያለ መግለጫ ሰጥተዋል። የዓለም የጦር መሳሪያ ቁንጮና እጅግ ዘመናዊ የሚባለውን የአሜሪካ ሰራሽ ኤፍ-35 የጦር ጀት በመምታት በመጣል የኢራን እንግዲህ ታጣቂ ኃይሎች በታሪክ የመጀመሪያው ወታደራዊ ኃይል መሆናቸውን አባስ በኩራት ይፋ አድርጓል ማለት ነው። ይህ መግለጫ የወጣው የአሜሪካ ኮንግረስ በኢራን ላይ በተደረጉ ዘመቻዎች ወቅት በቢሊዮን የሚቆጠሩ ዶላሮች የሚያወጡ በደርዘን የሚቆጠሩ የአየር ላይ ንብረቶች መውደማቸውን ጨምሮ ከፍተኛ ወታደራዊ ኪሳራ እንደደረሰበት ባመነበት ወቅት ነው። የእኛ ብርቱ የታጠቁ ኃይሎችን ያንን ብዙ የተወራለትን ኤፍ-35 የጦር ጀት ወደ መሬት በመከንበል የመጀመሪያ መሆናችንን ተረጋግጧል ሲሉ እንግዲህ አባስ በይፋዊ ማህበራዊ ሚዲያቸው ገልጸው አስፍረዋል። እንግዲህ ለወደፊት የተሰጠ ማስጠንቀቂያ እንግዲህ ሚኒስትሩ አክለውም ቴሄራን ከዚህ ግጭት ትልቅ ትምህርት መቅሰሟን አስገንዝበዋል። ካገኘናቸው ትምህርቶችና እውቀቶች በመነሳት ጦርነት እንደገና የሚመለስ ከሆነ ከዚህ የበለጡ ታላላቅ አስገራሚ ነገሮች እናዘጋጃለን ሲሉ አስፈሪ ማስጠንቀቂያ አክለዋል። የኃይል ሚዛኑ ተቀይሯል። ይህ አስደናቂ መግለጫ በቀጠናው ላይ ስለላው የወታደራዊ ኃይል ሚዛን በመቀያየርና ስለ ኢራን የአየር ክልል መከላከያ ስርዓት ውጤታማነት የሚደረጉ ውይይቶችን እጅግ አጉልቶታል ማለት ነው። ምንጭ ቁድስ ኒውስ ኔትወርክ። በሌላ መረጃችን ደግሞ የኢራን ጦር ኃይሎች በተኩስ አቁም ወቅት ራሳቸውን መገንባታቸውንና ትራምፕ ጦርነቱ በድጋሚ ከመጀመሪያው የከፋ ምላሽ እንደሚጠብቃቸው አስጠንቅቀዋል። የኢራኑ ከፍተኛ ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባገር ጋላፊ ከፓኪስታን የጦር አዛዥ ጄኔራል አሲም ሙኒር ጋር በቴህራን ባደረጉት ስብሰባ ላይ የኢራን ጦር ኃይሎች በተኩስ አቁም ስምምነቱ ወቅት ራሳቸውን ሙሉ በሙሉ መልሰው ማደራጀታቸውን ገልጸዋል። የኢራን የመንግስት መገናኛ ብዙሃን ጠቅሰው የወጣው ዘገባ እንደሚያመለክተው አፈ ጉባኤው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሞኝነት እርምጃ በመውሰድ ጦርነት በድጋሚ የሚቀሰቅሱ ከሆነ የኢራን ጦር ኃይሎች በጦርነቱ የመጀመሪያ ቀን ከተሰነዘረው ጥቃት በበለጠ እጅግ የከፋና መራራ ምላሽ እንደሚሰጡ በጥብቅ አስጠንቅቋል ማለት ነው። በሌላ መረጃችን ደግሞ ከትራምፕ መኖሪያ ዋይት ሀውስ አካባቢ በጸጥታ ኃይሎች ላይ ተኩስ የተከፈተ አንድ ግለሰብ ተገድሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መኖሪያ ዋይት ሀውስ አካባቢ በጸጥታ አስከባሪዎች ላይ ተኩስ የተከፈተ አንድ ግለሰብ መገደሉን የዩናይትድ ስቴትስ ሴክሬት ሰርቪስ አረጋግጧል። እንግዲህ ተቋሙ ባወጣው መግለጫ መሰረት ቅዳሜ ከምሽቱ 12 ሰዓት እንግዲህ ጥቂት ደቂቃዎች ካለፉ በኋላ በ17ኛው ጎዳናና ፔንሲልቬኒያ አቬኑ አካባቢ አንድ ግለሰብ ከቦርሳው ውስጥ የጦር መሳሪያ በማውጣት መተኮስ ጀምሯል። በዚህ ጊዜ የሴክሬት ሰርቪስ ፖሊሶች አጸፋዊ ተኩስ በመክፈት ተጠርጣሪውን የመቱት ሲሆን ግለሰቡ ወደ አካባቢው ሆስፒታል ቢወሰድም ሕይወቱ ማለፉ ተረጋግጧል። በዚህ የተኩስ ልውውጥ ወቅት በአካባቢው የነበረ አንድ ኃላፊ መንገደኛም በጥይት መመታቱ ታውቋል። በጥቃቱ በጸጥታ አስከባሪዎች ላይ ምንም አይነት ጉዳት አልደረሰም። ክስተቱ ሲፈጠር ፕሬዝዳንት ትራምፕ በዋይት ሀውስ ውስጥ የነበሩ ቢሆንም በራሳቸው ሆነ በሌሎች ጥበቃ በሚደረግላቸው ግለሰቦች እና አጠቃላይ የስራ እንቅስቃሴ ላይ የፈጠረው ተጽዕኖ የለም። በወቅቱ በስፍራው የነበሩ ጋዜጠኞች ተከታታይ የተኩስ ድምፅ መስማታቸውን ተከትሎ የሴክሬት ሰርቪስ አባላት በፍጥነት ወደ ጋዜጣው መግለጫ መስጫ ክልል ያስገቧቸው ሲሆን ዋይት ሀውስም ለተወሰነ ጊዜ የደህንነት እገዳ ተጥሎበት ቆይቷል። ይህ እገዳ ከምሽቱ 1 ሰዓት ላይ ተነስቷል ማለት ነው። በሌላ መረጃችን ደግሞ የኢቦላ ቫይረስ በፍጥነት እየተስፋፋ ነው። የዓለም ጤና ድርጅት የኢቦላ ቫይረስ አደገኛ ነው አሉ። ድርጅቱ ወረርሽኙ በዲሞክራቲክ ኮንጎ በፍጥነት እየተስፋፋ እንደሚገኝ ገልጸዋል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በሀገር አቀፍ፣ ቀጠናዊ፣ ዓለም አቀፍ ደረጃ ሊኖረው የሚችለውን ተጽዕኖ እየገመገምን ነው ሲሉ ለጋዜጠኞች ተናግረዋል። ዋና ዳይሬክተሩ ኮንጎ ውስጥ እስካሁን 177 ሰዎች ሕይወታቸው አልፏል፣ 750 በቫይረሱ ተይዟል ብለዋል። አክለውም በኡጋንዳ የተመዘገበ ሞትም ሆነ ተጠርጣሪ የለም ሲሉ ተናግረዋል። እንዲሁም በዓለም ጤና ድርጅት የድንገተኛ ጤና ስጋት ምላሽ ዳይሬክተር አብዱራህማን መሐመድ የኢቦላ ቫይረስ በፍጥነት እየተስፋፋ ነው ብሏል። ወረርሽኙን ለመከላከል የሚያገለግል እውቅና የተሰጠው ክትባት የለም ሲሉ ገልጿል ማለት ነው። በሌላ መረጃችን ደግሞ ኢራን ከአሜሪካ ጋር በደረሰችው ስምምነት የበለጸገ ዩራኒየምን አሳልፋ ለመስጠት መስማማቷ ተገልጿል። አሜሪካና ኢራን በከፍተኛ ደረጃ ተደራድረውበት የተባለውን ስምምነት ተከትሎ ቴሄራን እንግዲህ
የሚገኘውን የበለጸገ ዩራኒየም ሙሉ በሙሉ አሳልፋ ለመስጠት ቃል መግባቷን ኒውዮርክ ታይምስ የሁለተኛ ከፍተኛ የአሜሪካ ባለስልጣን ምንጮች ጠቅሶ ዘግቧል። የአሜሪካው ፕሬዚዳንት ትራምፕ ቅዳሜ ዕለት ይፋ ያደረጉትን ይህን ስምምነት አስመልክቶ የደረሰው ዘገባ እንደሚያመለክተው ዩራኒየም የሚተላለፍበት ትክክለኛ አካሄድ እስካሁን አልተወሰነም። ሆኖም ዝርዝር የአፈጻጸም መመሪያውን በሁለቱ ሀገራት መካከል በሚቀጥሉት የውይይት ምዕራፎች ላይ እንደሚቀርጽ ታውቋል። ፕሬዚዳንት ትራምፕ በትሩዝ ሶሻል ሚዲያ በተሰኘው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መግለጫ ረቂቅ ስምምነት በአሁኑ ወቅት ለመጨረሻ ውሳኔ በመጠባበቅ ላይ መሆኑን ጠቁመዋል። ፕሬዚዳንቱ በአሜሪካ፣ በኢራንና በእስላማዊ ሪፐብሊክና በሌሎች በርካታ መካከለኛው ምስራቅ ሀገራት መካከል በከፍተኛ ደረጃ የተደራደርንበት ስምምነት ተደርሷል ብለዋል። አክለውም ይህ ስምምነት በርካታ መሰረታዊ ነጥቦችን የያዘ መሆኑንና ከእነዚህም መካከል በዓለም አቀፍ የነዳጅ ንግድ መስመር ላይ ቁልፍ ስፍራ የሆነውን ሆርሙዝ የባህር ወሽመጥ በድጋሚ ክፍት መድረጉን አንዱና ዋናው እንደሆነ ገልጸዋል። በሌላ መረጃችን ደግሞ የአሜሪካና የኢራን ውይይት መቋረጡ ተሰምቷል። የአሜሪካ መከላከያ ሰራዊት የመጨረሻው ዝግጁነት ምዕራፍ ላይ መሆኑ ተገልጿል። በአሜሪካና በኢራን መካከል ሲደረግ የነበረው ዲፕሎማሲያዊ ንግግር ሙሉ በሙሉ መቋረጡን ተከትሎ ፕሬዚዳንት ትራምፕ የሳምንቱ መጨረሻ እቅዳቸውን በመሰረዝ ወደ ዋና ከተማ ዋሽንግተን ዲሲ ተመልሰዋል። ፕሬዚዳንቱ የልጃቸውን የጋብቻ ስነ ስርዓት መታደምን ጨምሮ አስቀድሞ የያዛቸውን መርሃ ግብሮች የሰረዙት በሁለቱ ሀገራት መካከል ያለውን የጦርነት ውጥረት እጅግ አሳሳቢ ደረጃ ላይ በመድረሱ መሆኑ ተመልክቷል። የሱዳን ጦር ከኢትዮጵያ አቅጣጫ ተነስቶ ጥቃት ልትፈጽም የነበረች የሱዳን ፈጥኖ ደራሽ ጦር የሆነችውን ቻይና ሰራሽ ድሮን በብሉ ናይል በኤር ሚሳኤል ተኩሶ መጣሉን አስታውቋል። ከዚህ ጋር በተያያዘ የሱዳን ወታደራዊ መሪ አልቡርሃን ቅድመ ሁኔታዎች ከተመቻቹ የተባበሩት አረብ ኤሚሬትስ ጋር ለመነጋገር ዝግጁ መሆናቸውን ለሚድል ኢስት እንደተናገሩ መዘገቡን ተከትሎ ይህ ውሸት ነው ብለዋል። በሌላ መረጃችን ደግሞ ከአሜሪካና ኩባ የአሜሪካ ጦር መርከቦች፣ አውሮፕላን ተሸካሚዎችና ተዋጊ ጀቶች ኩባን ከበዋታል። በአሜሪካና በኩባ መካከል ያለው ዲፕሎማሲያዊና ወታደራዊ ጥረት በከፍተኛ ሁኔታ አገርሽቷል። የዶናልድ ትራምፕ አስተዳደር በኩባ መንግስት ላይ እያደረገ ያለውን ጠንካራ ጫና ተከትሎ የአሜሪካ ባህር ኃይልና አየር ኃይል በኩባ ዙሪያ ከፍተኛ ወታደራዊ እንቅስቃሴ እያደረጉ መሆኑ ተሰምቷል። የአሜሪካው ኃይል የኒውክሌር አውሮፕላን ተሸካሚ መርከብ እንግዲህ ዩኤስኤስ እንግዲህ አጃቢ ጦርሞች ዲስትሮይስ ወደ ካሪቢያን ባህር መግባታቸውን የፔንታጎን እዝ ይፋ አድርጓል። ከዚህም በተጨማሪ በርካታ ቁጥር ያላቸው ኤፍ-35 ተዋጊ ጀቶች በኩባ ባህረ ሰላጤ ዙሪያ እየተንቀሳቀሱ መሆናቸውን የሚያሳዩ ምስሎች ወጥተዋል። የአሜሪካ የፍትህ ሚኒስቴር የቀድሞውን የኩባ መሪ የ94 ዓመት መሪ ራውል በነፍስ ግድያ ወንጀል መክሰሱን ተከትሎ ውጥረቱ አይሏል።